ሴትዮዋ በዚህ እንትን ሰገነቷ ላይ አስቀመጠቻቸውና በዚህ ነው ወጡት አለቻቸው። ከእግዚአብሔር ሐሳብ ጋር ተስማማች። ገብቷታል። አማኝ ነች። እቺን ሴትዮ አምጥቶ ከነ ዳዊት ጋር ከነ ሙሴ ጋር ከነናዊት እኮ ታዘብ ቀላቀሉት። ክብር ለኢየሱስ ይሁን። ከሴተኛ ዳሪነት ወደ እምነት አርበኝነት መጣች። ሴትዮዋ ማን እንደሆነች ታውቃላችሁ? ሰለሞን የሚባል ሰው አግብታ ቦዔዝን ወለደች። ቦዔዝ ደግሞ ኢዮቤድን ወለደ። ኢዮቤድ ደግሞ ማንን ወለደ? እሰይን ወለደ። እሰይ ደግሞ ዳዊትን ወለደ። ዳዊት ደግሞ ክርስቶስ የዘር ሐረግ ውስጥ። ክብር ሁሉ ለኢየሱስ ይሁን። ዘላ ከነዓንን አልፋ ሴትዮዋ የት ገብታለች? የክርስቶስ የዘር ሐረግ ውስጥ። it is faith እምነት። ባለፈው ሳምንት አንድ ትምህርት ጀምረን ነበር አይደል? የእምነት ሕይወት በሚል ከዕብራውያን 11 ተነስተን የእግዚአብሔርን ሐሳብ በዚህ ቦታ ላይ እየተካፈልን ያለ ነው። እንግዲህ በዚህ ያለን ሁላችን አማኞች ነን። መጽሐፍ ሲናገር ጻድቅ በእምነት በሕይወት ይኖራል ይላል። ስለዚህ በአምስቱ የስሜት ሕዋሳት አይደለም አይደል? በመረጃ አይደለም፣ በማስረጃ አይደለም። ጻድቅ የሚመላለሰው በእምነት ነው ብለን ባለፈው ሳምንት ተመልክተናል። አንዳንድ ጊዜ እምነት የሚባለው ሐሳብ በቤተ ክርስቲያን ውስጥ ቋንቋው በጣም ስለተለመደ እንተላለፋለን። ማለት የእምነትን ሕይወት እንዳንለማመድ ሊያደርገን ይችላል፣ በጣም ቃሉ ስለተለመደ። ነገር ግን ቃሉ የተነገረ እምነትና ጸጋ የሚባሉ እነዚህ ሁለት ቁልፍ የአማኝ የሕይወት ስርዓቶች እንደ ዶክትሪን በቤተ ክርስቲያን ውስጥ ተቀምጠው ኤቭሪዴይ ላይፋችን ላይ ግን የምንለማመዳቸው ነገሮች አይደሉም። እንግዲህ የዕብራውያን ጸሐፊ ባለፈው ሳምንት እንዳየነው እምነት ምን እንደሆነ እንደገና ደግሞ በእምነት የተመሰከረላቸውን የእምነት አባቶች በዚህ መጽሐፍ ላይ ሲያሳየን እንደነበረ ባለፈው ተመልክተናል። እንግዲህ እምነት ተስፋ ስለምናደርገው ነገር የሚያስረግጥ እርግጠኛ እንድንሆን የሚያደርገን እምነት እርግጠኛ እንድትሆኑ ያደርጋቸዋል። እንደገና ደግሞ የማናየውንም ነገር ደግሞ ምን የሚለን የሚያስረዳ ነው ብለን ባለፈው ሳምንት ተመልክተናል። ደህንነት እምነት ተስፋ ራሱ እምነት አይደለም። አንዳንዴ ተስፋን ነው እምነት የምናደርገው፣ ግን ተስፋውን እርግጠኛ የሚያደርግልን ምንድን ነው ብለናል? እምነት ነው ብለናል። አሁን ለምሳሌ የዘላለም ሕይወት ብያቸዋለሁ። በጣም እንዲቀለን ብዬ ባለፈው ሳምንት የዘላለም ሕይወት ተስፋ ነው አይደል? ነገር ግን በእምነት ምን አድርገነዋል? የኛ አድርገነዋል፣ የራሳችን አድርገነዋል ብያችሁ። ስለዚህ ከተከታተልነው በጣም የሚጠቅሙ የእግዚአብሔር ሐሳቦች በዚህ ውስጥ እንዳሉ እናያለን። ማመን ወይንም እምነት የሚለው ቃል በዕብራውያን 11 ላይ 25 ጊዜ ተጠቅሷል። ስለዚህ መልእክት አለው ማለት ነው። 25 ጊዜ ስለ እምነት ዕብራውያን 11 ላይ ተጠቅሷል። አለማመን የሚለው ቃል ደግሞ በዕብራውያን መጽሐፍ ላይ 25 ጊዜ ተጽፏል። 11 ላይ ማመን የምትለዋ በዕብራውያን መጽሐፍ ላይ ደግሞ 25 ጊዜ ተጠቅሷል። እምነት እንትን አይደለም። አሁን ለምሳሌ የእምነት አስተማሪዎች ተብለው የሚታወቁ አሉ። አሁን ፌስ ሙቭመንት ተብለው ወይንም በእምነትን እንደ አብዮት ይዘው የተነሱ ሰዎች አሉ። እምነት ሙቭመንት ሳይሆን ላይፍ ስታይል ነው፣ የህይወት ስርዓት ነው። አማኝ ከእምነት ውጪ ሊኖር አይችልም እንጂ የአንድ ሰሞን እንቅስቃሴ እንዳልሆነ መጽሐፍ ቅዱስ ይነግረናል። እንግዲህ ሰው በእምነት ህይወት የሚመላለስ ሰው በማየት አይመላለስም። ሰው በእምነት የሚመላለስ ከሆነ በማየት አይመላለስም። በማየት የሚመላለስ ከሆነ ካላየሁ አላምንም፣ በማስረጃ በመረጃ በአምስቱ የስሜት ሕዋሳቶች ምድር ላይ ያለውን የህይወት ስርዓት የሚሄድ ከሆነ በእምነት እየተመላለሰ አይደለም።
መጽሐፍም ሲናገር በዚሁ በዕብራውያን መጽሐፍ ላይ በእምነት ስለሚኖሩ ሰዎች ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። እግዚአብሔር በሚያምኑ ሰዎች እንደሚደሰት በዚሁ መጽሐፍ ላይ ይነግረናል። እና ይህን ካለ በኋላ ስለ አባቶች የተመሰከረላቸው ለዚህ ነውና ብሎ ይናገራል። በምንድነው የተመሰከረላቸው ብሎ ሲናገር ዓለሞች በእግዚአብሔር ቃል እንደተዘጋጁ የሚታየው ከማይታየው እንደሆነ በእምነት ምን እንላለን? እናስተውላለን። ለሚታይ ነገር እምነት የለም። ለማይታይ ነገር ወደ ገሃዱ ዓለም ላልመጣ ነገር ግን ምን ያስፈልጋል? እምነት ያስፈልጋል። ስለዚህ እምነት በእግዚአብሔር ዓለም ውስጥ መንፈስ ዓለም ውስጥ ተሰርቶ ያለቀውን ነገር ወደኛ የምናመጣበት መንገድ እንደሆነ እናያለን። እንግዲህ ተመልከቱ፣ ይሄ ግዙ ዓለም ሰማይ፣ ምድር፣ የብሱ፣ ባህሩ፣ በምድር ላይ ያለ ፍጥረት በሙሉ ካለመኖር ወዴት ወደ መኖር መጥቷል። ይሄ የምናየው ነገር በሙሉ ከማይታየው ዓለም ወደሚታየው ዓለም ምን ያለ ነው? የተገለጠ እንደሆነ መጽሐፍ ቅዱስ ይነግረናል። ይህን ካለም በኋላ ስለ አቤል እምነት አውርተናል። አቤል ከቃየል የሚበልጥ መስዋዕትን ለእግዚአብሔር ምን አደረገ? አቀረበ ብሏል። መስዋዕት ማቅረቡ ሳይሆን በምን አቀረበ? በእምነት አቀረበ ይለናል። ሄኖክ ደግሞ ሞትን እንዳያይ አመነ ይላል። መብቱ ነው አይደል? አልሞትም ብሎ አመነ። እግዚአብሔርም ከእምነቱ ጋር አብሮ እንደሰራ ሄኖክ ሞትን ሳያይ እግዚአብሔር እንደወሰደው መጽሐፍ ቅዱስ ይናገራል። ስለ ኖህም አውርተናል። ኖህ ደግሞ ገና ስለማይታየው ነገር ተረድቶ ይላል ቁጥር 7 ዕብራውያን ላይ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ፣ በዚህ ዓለምን ኮነነ ይላል። በደረቅ ምድር ላይ ኖህ መርከብን ሰራ ብለናል። ይሄ እምነት ይጠይቃል። ውሃ በሌለበት ስፍራ ላይ ለ120 ዓመት እሱን ቤተሰቡን ፍጥረትን ለማዳን እግዚአብሔር መርከብን ስራ ባለው ጊዜ በእምነት መርከብን እንደሰራ እናያለን። ሌላው እንግዲህ አይተን የዘጋነው የአብርሃምን ሕይወት ነው። አብርሃም የእምነት አባት ነው እና መጽሐፍ ሲነግረን በእምነት ወጣ ይለናል አይደል? ወዴት እንደሚሄድ ሳያውቅ ወጣ ይላል። ይሄ እምነት ነው። ውጣ ከአገርህ ከዘመድህ ከአባት ቤት ተለይተን ወደማሳይ ምድር ውጣ ሲለው ወዴት እንደሚሄድ ሳያውቅ ይላል። በጣም የሚገርም። እንደዚህ አይነት እምነት እግዚአብሔር ይስጣል። በየጫካው መማማል የለብንም። በየጫካው ኮንፈርሜሽን መፈለግ የለብንም። አምነ ነው መኖር፣ አምነ ነው መሞት። ዕብራውያን 11 ይሄንን እንደሚሆን አምነው ኑሩ ይላል። አምነው ደግሞ ምን አሉ ይላል? ሞቱ ብሎ ይናገራል። በእምነት ወጣ፣ በእምነት ደግሞ በድንኳን ተቀመጠ ይላል። በእምነት ደግሞ ይስሐቅን መስዋዕት አድርጎ አቀረበ ይላል። የመጀመሪያው ትንሣኤ አማኝ አብርሃም ነው። ቢሞት እንኳን እግዚአብሔር ያስነሳዋል ብሎ አመነ ይላል። ነገር ነው። ልጅን የሚያህል ነገር መሰዊያ ላይ ማስቀመጥ። ብዙዎቻችን እኮ ከእግዚአብሔር ጋር የተጣላ ነው በልጅ ነው አይደል? አብርሃም ግን ያለ ልጅ መኖር እችላለሁ፣ ያለ አንተ ግን መኖር አልችልም። ምን አይነት እምነት ነው! መሰዊያው ላይ አስቀመጠው ይላል። ልክ እንደዘመርነው ነው። በቃ የሚታመን ልብ ደግሞ የሚጣልበት እና አስገራሚ እንደሆነ እናያለን። የምትወደውን አንድያ ልጅህን ሰዋ ሲለው እንደሰዋለት ወደ ተራራው ይዞት ከሄደ በኋላ በጣም ይገርማል። አብርሃም በጣም በልብ ውስጥ እርግጠኛ ስለሆነ እኔና ልጄ አላቸው። በጣም የሚገርም ነገር ነው የተናገረው። አብርሃም 22:5 ላይ አብርሃም ሎሌዎቹን አላቸው፣ አያይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚህ ሄደን እንሰግዳለን፣ ወደ እናንተ እንመለሳለን አለ ይላል። ዋው! ልጁ ሊሰዋ እየሄደ ትንቢት ተናግሮ ነው ሄደ። አብርሃም ተመልሼ እንመጣለን አለ። እንዳለው ተመልሶ መጣ። እስከዚህ ድረስ ነው ያየነው። ዕብራውያን 11 ቁጥር 20 ላይ እንቀጥላለን። ደግሞ ዛሬ ዕብራውያን 11:20 ላይ ይስሐቅ ሊመጣ ስላለው ነገር ያዕቆብንና ኤሳውን በእምነት ባረካቸው። ያዕቆብም ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው። በዘንጉም ጫፍ ተጠግቶ ሰገደ። ዮሴፍ ወደ ሞት ቀርቦ ሳለ በእምነት
ስለ እስራኤል ልጆች መውጣት አስታወሰ። ስለ አጥንቱም አዘዛቸው። ሙሴ ከተወለደ በኋላ ወላጆቹ ያማሩ መሆኑን አይቶ በእምነት 3 ወር ሸሸጉት። የንጉሡን አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ባለጠግነት ይልቅ ስለ ክርስቶስ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሡ ቁጣ ሳይፈራ የግብፅን አገር የተወ በእምነት ነበረ። የማይታየውን እንደሚታይ አድርጎ ጸንቷልና እያለ ይቀጥላል። ቁጥር 20 ላይ እንሂድ። እንግዲህ እነዚህ የእምነት አባቶች ናቸው። ያው አይሁዳዊ ስለሆነ ጸሐፊው ሴቶችን ባይጨምርም ብዙ ጀግና ሴቶች ደግሞ መጽሐፍ ቅዱስ ውስጥ አሉ አይደል? እዚህ ቦታ ላይ የምናያቸው ዛሬ ጀግና ሴቶች እንዳሉ እናያለን። ይስሐቅ ሊመጣ ስላለው ነገር ያዕቆብንና ኤሳውን በእምነት ምን አደረጋቸው ይላል? ባረካቸው ብሎ ይናገራል። እንግዲህ ሊመጣ ስላለው ነገር ብሎ ሲናገር የሚናገረው ምንድነው? እምነትን ነው። እግዚአብሔር በሕይወታቸው ነገሮችን እንደሚያከናውን አምኖ ነው የነገራቸው። አምኖ ነው የባረካቸው። የባረካቸው ቃል ትንቢታዊ ቃል ነው። ሊፈጸም ያለ ቃል ነው። የባረካቸው በምንድነው ይላል? በእምነት ባረካቸው ይላል። በጣም ይገርማል። ጥሩ ቃል መናገር አይደለም እምነት ማለት። በመንፈስ በመረዳት በመገለጥ የልጆቹን ዴስቲኒ አይቶ ከእግዚአብሔር የሰማውን ነገር ልጆቹ ላይ አወጀው። እግዚአብሔር የተባረከ ይሁን። በጣም ይገርማል። ዝም ብላችሁ በተለይ የእምነት አባቶችን የኖሩትን ኑሮ ስትመለከቱ ስለ ኔክስት ጄኔሬሽን ስለሚቀጥለው ትውልድ ያላቸው ነገር አስገራሚ። በእምነት ባረካቸው ብሎ ይናገራል። ይሄንን ያዕቆብ ይሄንን እንደ ይስሐቅ ይሄንን እንዳደረገ እናያለን። ያዕቆብም 12ቱ ልጆች ጠራና በመጨረሻው ዘመን የሚያገኛችሁን ልንገራችሁ ብሎ ሰበሰባቸው ይላል። በጌታ በኢየሱስ ስም ጸልያለሁ። ዓለም በልጆቻችን ዴስቲኒ ላይ አይወስንም። በጌታ በኢየሱስ ስም ሰማይ ያዘለው ሰማይ ያየው ነገር በኢየሱስ ስም በሕይወታቸው ይሆናል። ሰው ያላቸውን አይሆኑም። ሁኔታ ያላቸውን አይሆኑም። ሰማይ የጻፈላቸውን ግን በኢየሱስ ክርስቶስ ስም ይሆናሉ። ጠራና ማንም እናንተ ላይ ቃል አያወጣም አለ። ማንም እናንተ ላይ አያውጅም አለ። ጠርቶ በእምነት ዴስቲኒያቸውን ነገራቸው ይላል። እግዚአብሔር የተባረከ ይሁን። ያዕቆብም በሚሞትበት ጊዜ ይላል ቁጥር 21 ላይ እያንዳንዳቸውን የዮሴፍን ልጆች በእምነት ባረካቸው፣ በበትሩም ጫፍ ዘንበል ብሎ ሰገደ ብሎ ይናገራል። ያዕቆብ 12ቱን ልጆች ብቻ ሳይሆን የልጅ ልጆቹም ላይ ደርሶ ስለነበረ ባረካቸው ብሎ ይናገራል። የሚነግረን ነገር ምንድነው? በእምነት በመንፈስ እነዚህ ሰዎች የሚረዱት ነገር አለ ስለሚቀጥለው ትውልድ። ሄዳችሁ ይህንን ታሪክ ወደ ዘፍጥረት 48 ላይ ስታዩ እስራኤል አይኖቹ በእርጅና ምክንያት በመድከማቸው አጥርቶ ማየት ይሳነው ነበር ይላል። ቁጥር 48-17 ላይ ዮሴፍ አባቱ ቀኝ እጁን በኤፍሬም ራስ ላይ ማድረጉን ሲያይ ተከፋ። ከኤፍሬም ራስ ላይ አንስቶ በመናሴ ራስ ላይ ለማኖር የአባቱን እጅ ያዘ ይላል። ዮሴፍ 2 ልጆች አሉት። አንደኛው ማን ነው? ኤፍሬም ነው። ሁለተኛው ደግሞ ምናሴ። ማን ነው? ኤፍሬምና ምናሴ። ኦኬ። ኤፍሬም ማለት ፍሬያማ መሆን ማለት ነው። ኤፍሬም ብሎ ያወጣው እግዚአብሔር በመከራዬ ቀን ምን አደረገኝ? አፈራኝ ሲል ኤፍሬም ብሎ ጠራው ይላል። ምናሴ ማለት ደግሞ እግዚአብሔር መከራዬን ምን አደረገኝ? አስረሳኝ። 2 ልጆች ነበሩት ዮሴፍ። ስለዚህ አይኖቹ ታውረዋል። የቱ ጋር እንደሆነ አያውቅም። የሚያደርገውን ነገር
ተመልከቱ እንግዲህ የሚናገረው ቃል የአባቶች በረከት ይደርሳል። ይሄን ተመልከቱ። ምክንያቱም እዚህ ጋር ሄዳችሁ ስትመለከቱ ኤሳውና ያዕቆብ መካከል የተፈጠሩት እዚህ ይላችኋል አይደል? ልክ ያዕቆብ መጥቶ በረከቱን ከወሰደ በኋላ አባቴ ሆይ አለው፣ ሌላ በረከት የለህም እንዴ አለው። የለኝም አለው። ሊባርከው አልቻለም። ለምን? ባርኬዋለሁ የተባረከ ሆኖ ይቀራል አለ። ካፋቸው ስለወጣ ማለት ነው። አያችሁ፣ በረከት ቤት አይደለም፣ በረከት መኪና አይደለም፣ በረከት አሁን የምንኖርበት ዓለም ውስጥ መኖር አይደለም። በረከት መጽሐፍ ቅዱስ ሲነግር በረከት ቃል ነው፣ ማቴሪያል አይደለም። እግዚአብሔር ብዙ ተባዙ ምድርን ሙሏት ብሎ ምን አደረጋቸው ይላል? ባረካቸው። የሰጣቸው ምንድን ነው? ቃል ነው። ቤት አልሰጠው፣ መኪና አልሰጠው። ያዕቆብ መስጠት ቢችል ኖሮ ለኤሳው ይሰጠው ነበረ። ቃል ስለሆነ አንዴ ሰጥቼዋለሁ ተባርኮ ይኖራል አለው። ልክ እንደዚሁ አይኖቹ በፈዘዘ ጊዜ ቀኝ እጁን አነሳና ኤፍሬም ላይ ያደረገ፣ ግራ እጁን አነሳና ደግሞ ማን ላይ ያደረገ? ምናሴ ላይ ያደረገ። እንዴ በኩሩ ማን ነው? ምናሴ ነው። መባረክ ያለበት ማን ነው? ምናሴ ነው። ስለዚህ አየውና እንደዚህ አለ። ዮሴፍ ቅር አለው። ስለዚህ ተሳስተሃል አለው። እንደዚህ የሚገርም ቃል ተነገረ። አውቃለሁ እኮ አለው። አልተሳሳትኩም፣ አውቃለሁ። አይኖቹ ቢያዙም የእምነት አይኑ ግን የተከፈተ ነበረ። አውቃለሁ አለው። ስለዚህ ምን ብሎ ተናገረ? እርሱ ታላቅ ሕዝብ ይሆናል፣ ለዘላለም የተባረከ ሆኖ ምን ይላል? ይኖራል ብሎ ሲናገር ታያላችሁ። እሱ ከሄደ በኋላ ሁለተኛው ቁጥር 22 ላይ ሄዳችሁ ስትመለከቱ ስለ ዮሴፍ ያወራናል። ዮሴፍ ወደ ሞት ቀርቦ ሳለ ይላል በምን ባረከ ይላል? እስቲ በእምነት በሉልኝ። በእምነት ስለ እስራኤል ልጆች መውጣት አስታወሰ፣ ስለ አጥንቱም አዘዛቸው ብሎ ይናገራል። ዋው! ስሙኝ፣ ዮሴፍ በግብፅ ውስጥ ነው ያለው። ሊሞት ተቃርቧል። በጣም ነው የሚገርም። እስራኤላውያን በባርነት የነበሩ ሰዎች ናቸው። ሰባ ሆነው ወደ ግብፅ የገቡ ናቸው። እግዚአብሔር የተናገረው ቃል እንደሚፈጸም ዮሴፍ ያምናል። ለዚህ ነው መጽሐፍ አምነው ሞቱ። ስለዚህ ምን እንዳላቸው ልንገራችሁ። ስትወጡ አላቸው አጽሜን ይዛችሁ ወጡ። ከሞተ በኋላ ስለሚሆነው ነገር እግዚአብሔርን አምኖት ነው የሞተው። ኧረ አሜን። በጣም የሚገርም ነገር ልንገራቸው። አጽሙን ተሸክመው የሄዱ ሰዎች በምድረ በዳ ሲቀሩ አጽሙ ግን ከነዓን ገባ። ጻድቅ በእምነቱ በሕይወት ይኖራል። ኧረ አሜን። አልተነሳሳችሁ? የሆነ ቢል ከፍለን አንሞትም። ፈቃድና ሐሳቡን አገልግለን እናልፋለን። አነጋጋሪ ነበሩ። አይታችኋል? እዚህ ላይ አነጋጋሪ ግብፅ ውስጥ ገብቶ አነጋጋሪ ነው። እስር ቤት ውስጥ ገብቶ ሰውየው አነጋጋሪ ነው። እዚህ ጋር የምትመለከቱት ነገር ይሄን ነው። አጽሙን ተሸክመው ምድረ በዳ ሲቀሩ አዲሱ ትውልድ ከ20 ዓመት በታች የሆነው ከካሌብና ከኢያሱ ጋር የወረሰው ትውልድ አጽሙን ተሸክሞ ወደ ተስፋይቱ ምድር ገባ። ስለ አጽሙ ተናገራቸው ብሎ ይናገራል። እየዘረዘረልን ቁጥር 23 ላይ ሙሴ ከተወለደ በኋላ ይላል ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት ይላል። ያ ዘመን ከባድ ዘመን ነው። ወንድ ሁሉ ምን ይበል ይገደል የሚባልበት ጭንቅ የሆነበት፣ እናት ወንድ ልጇን ወስዳ በባህር ላይ መጣል የምትገደድበት ከባድ የጨለማ ወቅት ላይ ነው ይሄ ነገር የሆነው። ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት፣ የንጉሱን አዋጅ አልፈሩም ነበር ይላል። ሙሴን ዝም ብለው አቅፈው ሲያዩት
እኔ የሚያስጠላ ልጅ አለ ብዬ አላምንም። አለ የለም አይደል? መጽሐፍ ሲናገር ግሩምና ድንቅ ሆኜ ተፈጥሬአለሁ ይላል። እግዚአብሔር የፈጠረው ፍጥረት በሙሉ እንዴት ታምራላችሁ እናንተ ራሳችሁ። ግሩምና ድንቅ አድርጎ ምን አድርጎናል? ፈጥሮናል። እግዚአብሔር ይመስገን። ስታየው ልዩ የሆነ ፌቨር እላዩ ላይ እንዳለ ትመለከታላችሁ። ይህንን እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ቁጥር 20 ላይ ሲናገር ስለ ሙሴ ሲናገር በእግዚአብሔር ፊት ያማረ ነበረ ብሎ ይናገራል። ሕፃን ሆኖ አያችሁ። የእግዚአብሔር ፌቨር፣ የእግዚአብሔር አጀንዳ፣ የእግዚአብሔር ምክር በላዩ ላይ እንዳለ አይታለች ሴትዮዋ። ስለዚህ ዮሴፍ ወላጆች ይላል አንበረምና ዮካቤድ ይባላሉ። አንበረምና ዮካቤድ ይባላሉ። የአሮንና የሙሴ ወላጆች ናቸው። ዘጸአት መጽሐፍ ላይ ሄዳችሁ ታገኙታላችሁ። ስለዚህ 3 ወር ሙሉ ሸሸገችው ይላል። ሪስክ ወስዳ ነው የሸሸገችው። ከዛ በኋላ ልክ 3 ወሩ ካለቀ በኋላ ከ3 ወር በኋላ ምን አይነት ነገር ይፈጠር አይታወቅም። አንስታ ይላል ሳጠራ አድርጋ የሚቀባባውን ነገር ቀባብታ እኔ ወንዝ ላይ አስቀምጠችው አለንም። በእግዚአብሔር እጅ ላይ ነው ያስቀመጠችው። ያ የመለኮት ቀጠሮ ስለነበር ማለት ነው። የመለኮት ቀጠሮ ስለነበር በእግዚአብሔር እጅ ላይ ወስዳ አስቀመጠችው። የፈርዖን ልጅ አገኘችው። የገዛ እናቱን ጡት እየጠባ ሙሴ አደገ ብሎ መጽሐፍ ቅዱስ ይነግረናል። ከዛ በኋላ ሙሴ ካደገ በኋላ ይላል። እንግዲህ ካደገ በኋላ ማለት ጎልማሳ በሆነ ጊዜ ወይንም 40 ዓመት ሲሞላው ማቹር ካደረገ በኋላ ነው መጽሐፍ የሚነግረን። አወዳድሮ ነው፣ አይቶ ነው፣ ተመልክቶ ነው። ከግብፅ ብዙ ባለጠግነት ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧል። ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሱን ቁጣ ሳይፈራ የግብፅን ሀገር የተወው በእምነት ነበረ ይለናል። የማይታየውን እንደሚታይ አድርጎ ጸንቷልና የሚል ቃል አለ። የማይታየውን እንደሚታይ አድርጎ ምን አድርጓል? ጸንቷልና ብሎ ይናገራል። ተመልከቱ እንግዲህ ከግብፅ ብዙ ገንዘብ ይልቅ አሁን 40 ዓመቱ ነው። እምነት ማለት ይሄ ነው፣ የተሻለውን መምረጥ ማለት ነው። ኮምፔር አደረገው፣ አወዳደረው። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን በኃጢአት ከሚገኝ ደስታ ይልቅ ይላል። እነዚህን ሁሉ ነገሮች ሙሴ እንደተወ መጽሐፍ ቅዱስ ይናገራል። አጥፊው የበኩር ልጆችን እንዳይነካ ፋሲካንና ደም መርጨትን በእምነት አደረገ ይላል። ይሄ ሌላ ትምህርት ነው፣ ወደፊት እናየዋለን። በጣም ሰፊ ሐሳብ ያለበት መጽሐፍ እንደሆነ እንመለከታለን። እነዚህን ሁሉ ነገሮች በጣም እኔ አንድ የገረመኝ ነገር ልንገራችሁ። እነዚህን ሰዎች ስታጠኗቸው አንዳንዶቹ እዚህ ውስጥ መግባት እኛ አሁን ብንመዝን እዚህ ውስጥ የእምነት ጀግኖች የሚባሉት ውስጥ አንከታቸው። አሁን ሶምሶንን ልትከቱት አትችሉም። ስለነ ሶምሶን፣ ስለነ ዮፍታሂ፣ ስለነ ዳዊት፣ ስለ ከሌ እንዳልተርክ ጊዜ ያጥርብኛል ይላል። ስሙኝ፣ የእምነት ጉዞ ማለት አማኝ ማለት የእምነት ጀግና ማለት የማይወድቅ አይደለም። እነዚህ ወድቀው የተነሱ ናቸው። ኧረ አሜን። ሰው ናቸው እያልኳቸው፣ የወደቁ የተነሱ፣ የወደቁ የተነሱ፣ የእግዚአብሔርን ተስፋ የወረሱ በእምነት መጽሐፍ ላይ እግዚአብሔር የጻፋቸው ሰዎች እንደሆኑ ትመለከታላችሁ። እነዚህን ሰዎች ስንመለከት ችግር አለባቸው፣ ነቀፋ አለባቸው።
በኋላ ላይ በተለይ ዕብራውያን 12 ላይ ስትመጡ እሱን ብዙ ያብራራዋል። ክርስቶስን ተመልከቱ እያለ የሚላቸው አንዳንድ ነገሮች እንዳሉ እንመለከታለን። ይሄን ካለ በኋላ ቁጥር 29 ላይ ስለ ሙሴ ከነገረን በኋላ በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ፣ የግብፅ ሰዎች ግን ሲሞክሩ ተዋጡ ይላል። ኧረ አሜን! ዋው! የሚደንቀኝ ምን መሰላችሁ? በደረቅ ምድር ነው የሚለው። ባህሩ እንደ ግርግዳ እንደዚህ ነው የቆመው። አጭር አይደለም ባህር፣ ታውቃላችሁ፣ በጣም ረጅም ነው። ባህሩ እንደ ግርግዳ ቆሞ በደረቅ ምድር ላይ ካሁን ውሃው ቢዘጋ በጠፋ መዓት አይነት የስጋና የደም ድምጾች እኮ አሉ። ሰው ሄዶበት በማያውቀው መንገድ እግዚአብሔር አሳለፋቸው። እግዚአብሔር የፈለገ የተዘጋ ነገር በህይወታችሁ ቢኖር ጸልያለሁ፣ አሁን በኢየሱስ ክርስቶስም ይከፈታል። አንድ መዝሙር አለ፣ ዝግ መንገድ የለም ላንተ የሚል ጃካቱናማንት ኢየሱስ ጌታ ነው። ዴድ ኢንድ የሚባል ነገር መንፈስ ዓለም ላይ የለም። ጭንቀቱን አስባችሁታል? አጣብቂኙን አይታችሁታል? ከኋላ ፈርዖን እየመጣ ነው፣ ከፊታቸው ቀይ ባህር ነው። አለቀ። ዋና የሚችል ሰው እንኳን ማቋረጥ አይችልም። ብቸኛው ተስፋቸው እግዚአብሔር ብቻ ነው። ስለዚህ ለሙሴ ምን አለው? እናንተ ዝም በሉ አለ። አትፍጨርጨሩ፣ በራሳችሁ መንገድ አትሂዱ። እናንተ ዝም በሉ፣ የእግዚአብሔርን ማዳን እዩ። ማን ያስበዋል? እግዚአብሔር ከሰማይ መላእክት ሊልክ ይችላል፣ ሊያጠፋ ይችላል። ከዚህ በፊት እንዳደረገው በበረዶ ድንጋይ ወይ በሆነ ነገር ጠላቶቻችንን ያጠፋል ብለው ሊያስቡ ይችላሉ። የፈለገ ቢያስቡ እንዴት ባህር ይከፈላል ብለው ያስባሉ። በደረቅ ምድር ተሻገሩ ይላል። ክብር ለእግዚአብሔር ይሁን። ስሙኝ፣ እግዚአብሔር ከጠራው ሕዝብ ጋር ነው ያለው። አውጥቶ በምድረ በዳ የሚጥል አይደለም። አትወስኑት። የእስራኤልን ቅዱስ ወሰኑት እንደሚል አትወስኑት። ለእግዚአብሔር የሚሳነው ነገር የለም። ሲጀምር እኮ እንዲህ ነው የጀመረው አዲስ ኪዳናችን። እነሆ ድንግል ጸንሳ ነው የጀመረችው። ከወንድ ጋር ሳትገናኝ ከመንፈስ ቅዱስ። የእግዚአብሔር ዓለም የተአምራት ዓለም ነው። የሌለውን እንዳለ አድርጎ የሚጠራ ብሎ የሚናገረው እኮ ይሄ ነው። ክብር ለኢየሱስ ይሁን። ጂሰስ በደረቅ ምድር ይላል። ልቤ ይቃጠላል። በቃ ለካ የምናመልከው አምላክ ይሄ ነው። ተረት አይደለም፣ የሃይማኖት ስርዓት አይደለም። የምናመልከው አምላክ ለምደነው እኮ ነው ታሪኩን። ባህር ተከፍሏል። ሰዎች ባህሩን መረማመጃ አድርገውታል። ቀጠለ። ስለ ኢያሪኮ ይነግረናል። የኢያሪኮ ቅጥር ይላል ከተማ ነው። ኢያሪኮ ቅጥሩ ከተማ ነው። በትልቅ ድንጋይ የተገነባ ነው። የኢያሪኮ ቅጥር 7 ቀን ከዞሩ በኋላ በእምነት ምን አለ ይላል? ወደቀ ብሎ ይናገራል። ስሙኝ፣ ለኢያሱ በተለይ በጣም ከባድ ነው ይሄ። 31 ነገስታት አርጎ ሄደ። ሰው ጦረኛ ነው። ተዋክተህ ውረስ ብትለው ይቀለዋል። ኢያሱ አምነህ ውረስ ከምትለው 31 ነገስታቶች ጨርሶ የገባ ሰው ነው። ስለዚህ መጣና እግዚአብሔር ምን አለው? ካህናቶችን አሉ አይደል? 7 ካህናቶች 7 ቀንደ መለከት የያዙ ተሸከሙ። በታቦቱ ፊት ይውጡ። በሰባተኛውም ቀን መለከት እየነፉ ከተማይቱን 7 ጊዜ ምን ይበሉ? ይዞሩ። በምን ሳይንስ ነው ግንብ በጩኸት የሚወድቀው? አስረዱኝ። የለም፣ ሊሆን አይችልም። እምነት ማለት ይሄ ነው። እብደት ማለት ነው። እምነት ማለት በሚታየው ዓለም እብደት ነው። 7 ጊዜ ኢያሪኮን ዙሩ አለ። በግንብ በቡልዶዘር በምናምን የማይፈርስ ነገር ሰው እኮ ልታስረዱት አትችሉም።
ክሪቲካል ቲንከር የሆኑ ሰዎች ሊገባቸው አይችልም። ይሄ እምነት ነው። 7 ጊዜ ዞሩት ይላል። ከዛ በኋላ የኢያሪኮ ግንብ በእምነት ወደቀ። ኧረ አሜን። በእምነት ወደቀ ይላል። ኢያሪኮ የሆነባችሁ ነገር ምንድን ነው? ከፊታችሁ የተጋረደ አልነቃነቅ ያለ ዛሬ በኢየሱስ ክርስቶስ ስም ይነሳል። ኢያሪኳችሁን እግዚአብሔር ያፈርሰዋል። ትልቅ እኮ ነው። ተዋግተው የማይወርሱትን በእምነት አያችሁ። መንፈስ አንድ ነው ይልና መጽሐፍ አሰራር ልዩ ልዩ። አንዳንዴ የሚገርም ነው። ኢትዮጵያ ስንቶች ታስታውሳላችሁ? አውቶቢስ 15 ሳንቲ የነበረ ጊዜ በ15 ሳንቲ ባስ ሄደ። አረ ማትሶ አለ ትዝ ይላችኋል። ሞኝነት ይመስላችሁ ይችላል። ስሙ፣ እኔ ምስክርነት የሰማሁት ሰውየው አገልጋይ ነው፣ ኢትዮጵያ አገልጋይ ነው እና ሊያገለግል ሲወጣ ኪሱ ያለው 10 ሳንቲም ነው። 5 ሳንቲም ይጎለዋል እና መንፈስ ቅዱስ ሂድ ባስ ስቴሽን ሂድ እኔ አዘጋጃለሁ ይለዋል። እንደዚህ አይነት ድምጽ ይሰማል እና ዝንጥ ብሎ ያለችውን ልብስ ለባብሶ ባስ ስቴሽን ይጠብቃል። ምንድን ነው የማደርገው ይላል። ለሌላው ሰው ዝንጥ ብሎ ለቆመ ሰው እኮ ነው። ለዛ ሰው ሄደህ 5 ሳንቲም ስጠው ይለዋል መንፈስ ቅዱስ። ሞኝነት አለ። ሰውየው እንዴት ልስጠው አለ። ይሄኛውም ኮንፈረንስ ያጅ ነው፣ ይሄኛውም ኮንፈረንስ ያጅ ነው እና እንዴት ልስጠው? 5 ሳንቲም እንዴት አድርጌ ነው ለዚህ ሰው የምሰጠው? ፈራው አለ። ከዛ እንደምንም ሄድኩኝና አለ እንደዚህ ቆሟል አለ። ሰላም አልኩትና እጁ ላይ እንዲያድርጌ ሮጬ ሄድኩት። መነጋገር አልፈለኩም አለ። ከዛ ኮንፈረንሱ ላይ ልክ ስገባ አለ ሰባኪው እሱ ነው አለ። 5 ሳንቲም የሰጠሁት ሰውዬ ነው ሰባኪ አለ። ከዛ በኋላ ይገርማችኋል እኔ መልአክ 5 ሳንቲም ሰጥቶኝ ነው አለ፣ ሰው አይደለም አለ። ወርውሮልኝ ጠፋ አለ ሰውዬው። መልአክ 5 ሳንቲም ሰጥቶኝ 10 ሳንቲም ነበረኝ ብሎ ጌታ ምስክርነቱን እዛ ቦታ ላይ ተናገረ። ሞኝነት የሚመስሉ ነገሮች ተርኒንግ ፖይንቶቻችን ናቸው። እግዚአብሔር ወዳለው ነገር የምንገባበት መንገዶቻችን ናቸው። ክብር ለእግዚአብሔር ይሁን። እዚህም ጋር ስትመለከቱ እሱን ትመለከታላችሁ። እምነት በጣም የሚገርም ነገር ነው። ኢንካሬጅ እያደረኳችሁ ያሉት ጻድቅ የሚኖረው በምን ስለሆነ? በእምነት ስለሆነ። ወደ ኢያሪኮ ከመግባታቸው በፊት ሰላይ ልኳል ኢያሱ። ጦረኛ ነው ታውቃለህ። አይ ቲንክ እኔ ምናልባት ይሄ የእስራኤል የስለላ ታሪክ ከዚህ ሳይሆን አይቀርም የወጣው። እስራኤል በስለላ ኃይለኞች ናቸው ታውቃላችሁ። ከበፊቱ ኤክስፒሪየንስ ተምሯል። 12 ሰዎች ሙሴ ልኮ 10 ሰዎች ከተማውን እንዳናወጡ ታይቷል። ስለዚህ ይመስለኛል 2 እምነት ያለባቸው ሰዎች ነጠላ አድርጎ ሂዱና ኢያሪኮን ሰልሉ ብሎ ልኳቸዋል። መጨረሻ ላይ ማቤት ይገባሉ፣ ማቤት ይገኛሉ። ጋለሞታይቱ ረዓብ የምትባል ሴት በጣም ይገርማል። ጋለሞታይቱ ረዓብ ሰላዮቹን በሰላም ተቀበለቻቸው፣ ከማይታዘዙት ጋር በእምነት አልጠፋችም። እቺ ሴት እንዴት እንደምትገርመኝ ልነግራችሁ አልችልም። መጽሐፍ ሲነግረን ጋለሞታይቱ ረዓብ ሴትየዋ ሴተኛ አዳሪ ነች። እነዚህ ሰዎች ወደዚህ ከተማ ገቡ፣ ከዚህ ሴት ጋር ተገናኙ። ከዛ አንድ ነገር አለቻቸው። በጣም ልቤን የሚነካኝ ቃል አለቻቸው። ወደዚህ ከተማ በመጣችሁ ጊዜ፣ እግዚአብሔር ምድሪቷን በሰጣችሁ ጊዜ አደራ እኔንና ቤቴን አትርፉኑ አለች። ከዛ ምን አይተሽ ነው ብሎ ሲጠይቋት የሚገርም ነገር አለቻቸው። ሰዎቹን እንዲህ አለቻቸው ይላል ቁጥር 9 ላይ እግዚአብሔር ምድሪቱን እንደሰጣችሁ እናንተን መፍራት በላያችን እንደወደቀ በምድሪቱ የሚኖሩ ሁሉ
ከፊታችሁ እንደቀለጡ አወቅኳለች። በጣም ይገርማል። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስ ማዶ የነበሩትንም እናንተን ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገስታት በሴዮንና በአጋግ ያደረጉትን ሰምተናል አለች። ይህን በሰማን ጊዜ ልባችን ምን አላለች? ቀለጠ። ታውቃላችሁ፣ ጠላት መንደር የሚወራው ይሄ ነው። እቺ ሴትዮ ጋለሞታ ነች። ይህንን እምነት ከየት አመጣችው? አይገርማችሁ? እግዚአብሔር ባህርን በከፈለ ጊዜ አሞራውያን፣ ኢያቡሳውያን ጠላቶቻችሁን ሁሉ ባጠፋ ጊዜ ስለናንተ ሰምተን ልባችን ቀለጠች። እናንተ ምን እንደምታምኑ አናውቅም፣ በጠላት መንደር ግን የሚወራው ይሄ ነው አለች። ቻላራ ኢየሱስ ጌታ ነው። ጠላት የሚያውቅ ይሄ ነው። ኢየሱስ ክርስቶስ በመስቀል በተሰቀለ ጊዜ አይደል ከአለቆች ስልጣናት፣ ኃይላት ጌትነቱን ሁሉ ሽሮ እናንተን ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳመጣ ጠላት ማዕረጉ እንደተቆረጠ ይሄንን ነው ጠላት መንደር የሚያውቁት። በእርሱ የሚያምኑ የዘላለም ሕይወት እንዳላቸው እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን እንደተሰጠን ጠላት የሚያውቅ ይሄ ነው። እናንተ በቆማችሁበት ቦታ ሁሉ የእግዚአብሔር መላእክቶች እንዳሉ እግዚአብሔር ከእናንተ ጋር እንደሆነ ይሄ ነው የሚወራው። ኧረ አሜን። በአዲስ ኪዳን ቨርዥን አወራችሁ። ይሄንን ነው ያለቻቸው እኮ እሷ። በቃ ባህር ሲከፈል አለች። ይሄ እኮ የኪዳን ሕዝብ ነው እናንተ። ተራ ሰዎች እኮ አይደላችሁ። ደም የፈሰሰላችሁ ናችሁ። ጠላት ቢመኝ የማያገኛችሁ ናችሁ እኮ። ክብር ለእግዚአብሔር ይሁን። ሴትየዋ በዚህ እንትን ሰገነቷ ላይ አስቀመጠቻቸውና በዚህ ነው ወጡት አለቻቸው። አለቀ። ከእግዚአብሔር ሐሳብ ጋር ተስማማች። ገብቷታል። አማኝ ነች። እቺን ሴትዮ አምጥቶ ከነ ዳዊት ጋር ከነ ሙሴ ጋር ከነናዊት እኮ ነች፣ አሕዛብ እኮ ነች፣ ቀላቀላት። ዋው! ክብር ለኢየሱስ ይሁን። ከሴተኛ ዳሪነት ወደ እምነት አርበኝነት መጣች ሴትዮዋ። ከሴተኛ ዳሪነት ወደ እምነት አርበኝነት። ሴትዮዋ ከነዓን ገብታለች። ቤተሰቦቿን ሁሉ እንዳተረፈች ይናገራል። ሴትዮዋ ማን እንደሆነች ታውቃላችሁ? ሰለሞን የሚባል ሰው አግብታ ቦዔዝን ወለደች ይለናል መጽሐፍ ቅዱስ። ቦዔዝ ደግሞ ኢዮቤድን ወለደ ይለናል። ኢዮቤድ ደግሞ ማንን ወለደ? እሰይን ወለደ። እሰይ ደግሞ ዳዊትን ወለደ። ዳዊት ደግሞ የክርስቶስ የዘር ሐረግ ውስጥ ነው ያለው። ክብር ሁሉ ለኢየሱስ ይሁን። አትገርምም? ዘላ ከነዓንን አልፋ ሴትዮዋ የት ገብታለች? የክርስቶስ የዘር ሐረግ ውስጥ ገብታለች። it is faith እምነት። ማቴዎስ ወንጌል ላይ የክርስቶስ ኢየሱስ ጂኦኔሎጂ 1:5 ላይ ሄዳችሁ ስትመለከቱ ሰለሞን ቦዔዝን ከረዓብ ወለደ ይላል። ቦዔዝ ከሩት ኢዮቤድን ወለደ። ኢዮቤድ እሰይን ወለደ። እሰይ ንጉሥ ዳዊትን ወለደ ብሎ ይናገራል። አዲሱ ትርጉም ላይ ታገኙታላችሁ። ረዓብ እዚህ ጋር ጋለሞታይቱ ረዓብ አይላትም። ረዓብ አሁን ቅድስት ነች። አሁን የእምነት ጀግና ነች። ክብር ለኢየሱስ ይሁን። ዋው! ይህን ካለ በኋላ ምን ብሎ ይናገራል? እንግዲህ ምን እንላለን አለ። ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሂ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥረብኛል።
ጳውሎስ ጊዜ አጥሮታል፣ እኛ እንቀጥልለታለን። ጊዜ አለን እኛ። ክብር ለኢየሱስ ይሁን። ሲናገር በጣም ይገርም። ሁለት ነገር አሳያችሁና ጨርሳለሁ። ርዕሳችን ምንድነው? የእምነት ህይወት። እስኪ የእምነት ህይወት በሉ። አሜን። እነርሱ ይላል በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተስፋውን ቃል አገኙ፣ የአንበሶችን አፍ ዘጉ። ተመልከቱ። የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ ካለ በኋላ ሌሎችም ይላል። ተመልከቱ። በሌላ ሳይድ ደግሞ እምነትን ሲገልጸው ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ለሌሎች መዘበቻ በመሆን በመገረፍ ከዚህም በኋላ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን አዩ፣ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻ በምድረ በዳ ተቅበዘበዙ እያለ ይናገራል። እዚህ ጋር ድል ነሱ ይለናል፣ እዚህ ጋር ደግሞ ቻሌንጅ ገጠማቸው ይላል። ሁለቱም እምነት ነው። ኧረ አሜን። እዚህ ውስጥ ትንታኔ አልገባም፣ ቶሎ መሄድ ስላለብን በቱተሪ ስፍራውን መልቀቅ ስላለብን እግዚአብሔርን እጅግ አድርገን እናመሰግናለን። እነዚህ ሁሉ የተጻፉት ለእምነታችን ተጽፏል። ሮሜ ላይ እንደተጻፈው የተጻፈው ሁሉ ለእምነታችን ተጽፏል ይላል። እና ምንድነው ዛሬ ልብ ውስጥ ያለው ሼር ልታደርገን የፈለከው ብትሉ፣ ጻድቅ በእምነት በህይወት ይኖራል። እግዚአብሔር የተባረከ ይሁን። እነዚህ ሰዎች የነበረው በተለይ ጋለሞታይቱ ረዓብ ከዛ ወጣ የት ሌቭል ውስጥ እንደገባች ስትመለከቱ በጣም አስገራሚ ነው። በእምነት ነገስታትን ድል ነሱ፣ የእሳትን ኃይል አጠፉ፣ የአንበሶችን አፍ ዘጉ እያለ መጽሐፍ ቅዱስ ይናገራል። ክብር ለኢየሱስ ይሁን። ሁላችንም እንጸልይ እስቲ።